ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ላላችሁ ይሄን ዜናና መረጃ መስማት ለምትፈልጉ ሰላምታችን በያላችሁበት ይድረሳችሁ። ትናንት አንድ ቪዲዮ ሰርተን ነበር። በሰራነው ቪዲዮ ኤርሚያስ ለገሰ ጀዋር መሐመድ አሜሪካን ሀገር እንደመጣና ከስተም ኤንድ ቦርደር ፕሮቴክሽን በሚባሉት ኤጀንቶች እንዲሁም በኤፍቢአይም ጭምር ኤርፖርት ላይ እንደተያዘ ተይዞም ታስሮም በኤሌክትሮኒክስ መሳሪያዎቹ ላይ ከፍተኛ ምርመራ ተደርጎበት በርከት ያሉ ዓለም አቀፍ የሚባሉ ወንጀሎች እንደተገኙበት ኤርሚያስ ለገሰ ተናግሯል። ኤርሚያስ ለገሰ ባቀረበው ሪፖርት መሰረት ጀዋር መሐመድ ዓለም አቀፍ ወንጀለኛ እንደሆነ በድራግ ትራፊኪንግ ወይም ባደገኛ እጽ ዝውውር የሚፈለግ ወንጀለኛ እንደሆነ እንዲሁም ሙርደር የሚባል ወይም ደግሞ በግድያ ወንጀል የሚጠረጠርም እንደሆነ የኢትዮጵያ መንግስት ለመግደልም በቴክስት የጻፋቸውና የተላላካቸው ትዕዛዞች በሙሉ ስልኩ ውስጥ እንደተገኙ እንዲሁም በአመት $300,000 እንደሚከፈለው ይሄንንም የሚያውለው ገንዘቡን ለታጠቁ ኃይሎች እንደሆነ አጠቃላይ ጀዋር በህገወጥ የሰዎች እንቅስቃሴ ጭምርም እንደሚሳተፍ እንዲሁም ሚኒሶታ ውስጥ ወይም አሜሪካ ባሉ ሜኒ ፍራውድ በሚባለው ወይም ሜኒ ላውንደሪ በሚባለው አክቲቪቲዎችም ከነዚህ ሰዎች ጋርም ግንኙነት እንዳለው ሁሉ ለአሜሪካ ምርጫ መጭበርበር ወይም ደግሞ የዲሞክራት ፓርቲዎች በተለይ በሚኒሶታ የሚኖሩት እነ ቲም ዋልዝና እንዲሁም ከንቲባ ጃኮብ ወይም ያዕቆብ የምንለው ሌሎችም ከነዚህ ጋር ግንኙነት እንዳለው እነሱ እንዲመረጡ ፌቨር እንደሰራ ህዝቡን እንደቀሰቀሰ በዚህም ገንዘብ እንዳገኘ እንደዚህ አይነት ሰፋ ያሉ ወንጀሎችን ኤርሚያስ ለገሰ አጋልጧል። ዛሬ ግን ኤርሚያስ ለገሰ ሙሉ በሙሉ እጅ ሰጥቶ አምኖ ተሸንፎ የሚወጣበትን መረጃ ደግሞ እኛ ይዘን መተናል። አድማጭ ተመልካቾቻችን በቅድሚያ ልብ ልትሉት የሚገባው ነገር እኛ የጀዋር መሐመድ ደጋፊ አይደለንም። የጀዋር መሐመድ ተቃዋሚ ነን። ጀዋር የሚያራምዳቸው ፖለቲካዎች አንዱንም ሰፖርት አድርገን አናውቅም። ነገር ግን የኤርሚያስን ውሸት እንዲህ እናጋልጠውና እንዴት እጁን ሰጥቶ ራቁቱን እጀዱ ላይ ብሎ እንደሚወጣ እናሳያቸዋለን። የጀዋር መሐመድ የራሱ ምላሽ ሰጥቷል። ለኤርሚያስ ለገሰ በቀጥታ የተሰጠ ምላሽ አለ። ለመግቢያ እንዲሆነን መረጃዎችን ከዚህም ስናቀርባቸው ታማኝነታቸው የበለጠ ስለሚጠነክር የጀዋር መሐመድን አጭሯን ምላሽ ግን እንዲች እናስደምጣችሁና የኛን እንቀጥላለን። በሚናፈሰው ወሬ የተነሳ ብዙዎቻችሁ ለኔ ለቤተሰቦችና ባልደረቦቼ በመደወል ስለ ደህንነቴ ስለጠየቃችሁኝ አመሰግናለሁ። ላሳያችሁኝ ወንድማዊ አጋርነት ከልብ አመሰግናለሁ። እኔ በሙሉ ጤንነት ሰላምና ነፃነቴ እንደተጠበቀ መሆኑን ልገልጽላችሁ እወዳለሁ። በመቀጠልም መቼም በኢትዮጵያ ፖለቲካ ከሚሳተፉ ሰዎች መካከል እንደኔ እንደ ጀዋር መሐመድ ለትችት አልፎም አስነዋሪ የስም ማጥፋት ዘመቻ የተጋለጠ ብዙ ያለ አይመስለኝም ይለናል ጀዋር። ሆኖም የመልስ ምት ከመስጠት ይልቅ ታዝቤ በዝምታ ማለፍን እንደ ስልት ተጠቀምኩኝ ይላሉ አቶ ጀዋር። ለዚህ ምክንያት ደግሞ በመጽሐፌ ውስጥ በስፋት ዘርዝሬዋለሁ። ሰሞኑን የአብይ መንግስት እየነዛው ያለውን እርስ በርስ የሚጠላለፍ የስም ማጥፋት ዘመቻ በቀላሉ መምታት ቢቻልም እንደ ወትሮው በዝምታ ማለፍን መርጬም ነበር። ሆኖም ግን ይሄኛው የፕሮፓጋንዳ ከኔ በላይ የሌሎችን ሀገራት ተቋማትንም የነካ ነው። ዓላማውም ከነዚህ ሀገራትና ተቋሞቻቸው ጋር ያለኝን መልካም ግንኙነት ማሻከር ነው። ስለሆነም የህግ አማካሪዎች ከተጠቀሱት ሀገራት አካላት ጋር በመቀናጀት አስፈላጊውን ምርመራና ህጋዊ እርምጃ እንዲወስዱ ፈቅጃለሁ ይላል። ስለዚህ ለኤርሚያስ ለገሰ ቀጥተኛ የሆነ የህግ ወይም በፍርድ ቤት ወይም በህግ አግባብ ኤርሚያስን እንደሚፋለመው ጀዋር እየተናገረ ነው። ከሂደቱና ውጤቱ መካከል ለህዝብ ይፋ እንዲሆን የምንስማማበትን በጊዜው የምናቀርብ ይሆናል። ውጤቱን ሁሉ አሳውቃለሁ፣ ኤርሚያስን አለቀውም እያለ ነው ጀዋር። እስከዛው ድረስ ትግሉ ይቀጥላል። ለሳምንታት የቆየው ዝምታዬም በዚሁ ይሰበራል ይለናል ጀዋር። ከዚሁ ጋር ተያይዞ ጀዋር መሐመድ አንድ ቀይ መስመር ጥሎ አልፏል። ሰሞኑን የአብይ መንግስት እየነዛው ያለውን እርስ በርስ የሚጠላለፍ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁሉም ጋዜጠኛ ጋር እየዞረ እንደዚህ አይነት ፕሮፓጋንዳ የሚሰራበት ጊዜም ሰዓትም የለውም። ጠቅላይ ሚኒስትሩ አሁን በልማት ላይ ነው። ጠቅላይ ሚኒስትሩ አሁን ኢትዮጵያን በማሻገር ላይ ነው። ጀዋር እመነኝ። ጠቅላይ ሚኒስትሩ አሁን የአዲስ አበባን ኮሪደሮችና ከተሞች ተመልከታቸው፣ አይተሃል። በተለያዩ ዓለም አቀፍ ፕሮግራሞች ኢትዮጵያ ከፍ ብላ እየታየች ያለበትን ሁኔታ በሚገባ ተረድተሃል፣ ታውቃለህ። ሆን ብለህ አውቆ የተደበቀን ቢጠሩት አይሰማም እንደሚባል ሆን ብለህ ታርጌትሊ አጀንዳ ለመፍጠርና ተቀባይነት ለማግኘት ካልሆነ በቀር የዶክተር አብይን ስም እዚህ ጋር ባታነሰው የመንግስታችን ስም እዚህ ጋር ተተዋርገውና እለፍ ጀዋር። ኤርሚያስን ግን በትክክል መጠየቅ ይኖርብሃል። ለምን? የኤርሚያስ ውሸት ስለሆነ ሙሉ በሙሉ የተናገራቸው ውሸት ስለሆኑ በምትሄድበት መንገድ ሂደህ ኤርሚያስን መጠየቅ ትችላለህ። አሁን እኛ ያመጣነውን መረጃ ኤርሚያስን ራቁቱን አስቀርቶ ባዶ እጅን የሚሰደውን መረጃ ደግሞ እኛ አጋልጠነዋል፣ ይዘነዋል። እሱን የምንሰማበት ጊዜ ነው። በቅድሚያ ኤርሚያስ አሁንም
ቃላቶቹ የተለያዩ ናቸው። አንድ ሊመጣለት አልቻለም። ውሸት ሲዋሽ የሰው ልጅ እንደዚህ ነው የሚሆነው። ምንም ኮንሲስተንሲ ያለው ነገር እየተናገረ አይደለም። አንድ ትልቅ ነጥብ የጣለበትን እጅ የሰጠበትንና የተዋረደበትን ደግሞ በራሱ አንደበት ይችን አጭር ቪዲዮ ከራሱ ከኤርሚያስ የወጣችውን ቪዲዮ ሰምተናት እኛ ተጨማሪውን መረጃ በሚገባ እንነግራችኋለን። አዳምጠነው እንመለስ። ምንጭ ሌሎቻችሁ ምንጭ ከየት ነው ምንጩ? ማን ነው ምንጩ? ምንድን ነው ምንጩ? እውነት ለመናገር የሚዲያ ልምድ ያላችሁ ሰዎች ይሄን ጥያቄ ማስናት በጣም አስቂ። ምንጭ አንደኛ ምንጭ ሚዲያ ላይ ካላችሁ የግዴታ ምንጭ አይጠቀስም። ምክንያቱም ይሄ በህግም ብዙ አያስኬድም። በነገራችን ላይ ለሌላ ጊዜም ማለት ምንጭ የኢትዮጵያ ህግ ራሱ ምንጭ አይጠቀስም። የተከበራችሁ አድማጭ ተመልካቾቻችን እንደሰማችሁት እንዳዳመጣችሁት ኤርሚያስ ለገሰ ምንጩ የት ነው የት አገኘኸው ተብሎ ከአድማጭም ከሁሉም በደንብ ውጥር ተደርጎ ሲያዝ ምንድነው ያለው ማስተባበያው መሽሎኪያ መንገዱ ምንጭ አይጠየቅም አለ። ምንጭ ምንም አይጠየቅም። ጋዜጠኛ በህግም አይጠየቅም። ኢትዮጵያ ውስጥም የት አገኘኸው የት አመጣኸው ተብሎ አይጠየቅም። ስለዚህ ጋዜጠኛ በሙሉ እንደፈለገ ማውራት ይችላል። የፈለገውን የመሰለውን አውርቶ አይጠየቅም። የት አገኘኸው ተብሎ አይጠየቅም ምንጭ እያለን ነው። እኛ ደግሞ ጋዜጠኞች ምንጭ እንደሚጠየቁ ከፈለክ መጽሐፍ ልንሰጥ እንችላለን። ከፈለክ ዓለም አቀፍ ዌብሳይቶችን ልንሰጥ እንችላለን። ከፈለክ ደግሞ የዓለም አቀፍ ጆርናሊስት ወይም የዓለም አቀፍ የጋዜጠኞች ማህበር ያወጣውን መመሪያና ደንብ ገብተህ ማንበብ ትችላለህ። ህዝቡም ማንበብ ይችላል። ጋዜጠኞች ምንጭ ይናገራሉ፣ ምንጭ ይጠየቃሉ፣ በሚገባ ይጠየቃሉ። አንዲት ካገኘዋቸው ዓለም አቀፍ የጋዜጠኞች ህግ የተወሰደችን አንዲት አጭር ነገር ላንብብላችሁ። ጆርናሊስት ዱ ሪኳስት ሶርስ ይላል ኤቪደንስ ፕሩፍ ኦር ቬሪፊኬሽን ፍሮም ዘ ፒፕል ዘይ ሪፖርት ኦን ስፔሻሊ ዌን ዘ ክሌምስ አር ስትሬስ ኮንትሮቨርሺያል ኦር ሃርድ ቱ ኮንፊርም ኢንዲፔንደንትሊ ይላል። ጉድ ጆርናሊዝም ፎሎ ስትሪክት ኢቲካል ስታንዳርድስ ዛት ሪኳየር ሪፖርተር ቱ ቫሪፋይ ኢንፎርሜሽን ቢፎር ፐብሊሽንግ ዚስ ኦፍን ኢንክሉድ አስኪንግ ሶርስ ዳይሬክትሊ ፎር ኤቪደንስ ክሮስ ቼክ ማድረግ አለባቸው ነው የሚለው። ጆርናሊስት ሩቲንሊ አስክ ሶርስ ቱ ኤክስፕሌን ዜር ቤዝ ኦፍ ክሌም ዘይ ሲክ ዶክመንቴሽን ሪካርድ ፎቶ ኢሜይል ኦር አዘር ፕሩፍ ዌን ፖሲብል እነዚህን ይዞ መቅረብ አለበት ይላል። ከዚህ ነው ያገኘሁት ብሎ መናገር ማቅረብ ይኖርበታል ይላል። ኮላቦሬሽን ዊዝ መልቲፕል ሶርስ እንዲያውም ከማቅረባቸው በፊት 3-4 ጊዜ ሶርሱን በድጋሚ ቼክ አድርገው ሪፈረንስ ጭምር እንዲያስቀምጡ ይጠየቃል። እስከዚህ ድረስ ነው እንግዲህ የዓለም አቀፍ ህግ የሚያስቀምጠው ማለት ነው። ፋክት ቼኪንግ ፕሮሰስን ብሎ የሚያስቀምጣቸው ነገሮች አሉ። ስፔሲፊክ ሪኳስት ፎር ዶክመንት ብሎ የሚያስቀምጣቸው ነገሮች አሉ። ስለዚህ የመጀመሪያው የኤርሚያስ ለገሰ ውድቀት እዚህ ላይ ነው። ሶርስ ምንም አይጠየቅም አለ። በቃ እኔ ነኝ ዘ አልቲሜት ሶርስ አለ። ኤርሚያስ ከተናገረ ተናገረ ነው ማለት ነው። የሱን መረጃ ቬሪፋይ ማድረግ የሚፈልግ ፕሩፍ ማድረግ የሚፈልግ ቢኖር አይቻልም ማለት ነው። አንደኛው ኤርሚያስ የተሸነፈበት ውሸት የመሆኑ ምልክት ይሄ ነው። ምክንያቱም ሶርስ ከየት ያመጣዋል? ራሱ ፈጥሮ የተናገረው ስለሆነ ሶርስ የለውም፣ ሶርስ ሊያመጣ አይችልም። ሌላው ኤርሚያስ የዘረዘራቸው ጀዋር መሐመድን በመያዙ ሂደት ላይ የተሳተፉትን አሜሪካ ውስጥ ያሉ ከፍተኛ የሆኑ የደህንነት መስሪያ ቤቶች ለምሳሌ ዲፓርትመንትስ ኦፍ ሆምላንድ ሴኩሪቲን ጠቅሷል። ከስተም ኤንድ ቦርደር ፕሮቴክሽን የሚባለውን ጠቅሷል። እንዲሁም ድራግ ኢንፎርስመንት ኤጀንት የሚባለውን ጠቅሷል። ሌሎችም በኢንተርፖል የሚሰሩ ኬንያ ውስጥ ያሉ ኦፊሰሮችንም ሳይቀር እነዚህንም ጠቅሷል። ማን? ኤርሚያስ ለገሰ። ኤርሚያስ ለገሰ በህይወት ዘመኑ አንድም እንኳን ኢንተርናሽናል ኒውስ ተንትኖ የማያውቅ ሰርቶ የማያውቅ ኢትዮጵያ ውስጥ ያሉ መናቆሮችን ብቻ ሁሌ የሚያቀርብ ስለ ዓለም አቀፍ ህግ አንድ ሚዲያ ጋር እንኳን ቀርቦ አንድን ሰው ኢንተርቪው አድርጎ የማያውቅ ጋዜጠኛ አስቡት እስኪ። እነዚህ ታላላቅ ተቋማት ለኤርሚያስ ለገሰ ነው ወይ መረጃውን የሚሰጡት? በምን አግባብ ነው ለሱ የሚሰጡት ብላችሁ ታስባላችሁ? በሲኤንኤን ያልቀረበ፣ በሲቢኢ ያልቀረበ፣ በፎክስ ኒውስ ያልቀረበ ወይም ደግሞ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያልቀረበ፣ በተለያዩ ድረገጾች ዌብሳይቶች ያልቀረበ መረጃ ለኤርሚያስ ለገሰ ተብሎ ይሄ መረጃ ይወጣል ብላችሁ ታስባላችሁ ወይ? ምንም እኮ ሪኮግኒሽን የሌለው ሰው እኮ ነው ኤርሚያስ ለገሰ።
በየትኛው እንትን ነው እሱ ይሄን መረጃ ገብቶ የሚያገኝበት? ምንም ሚንስ የለውም። የሆነች አካባቢ ሆኖ እኮ ዩቲዩብ ላይ እየገባ የሚውል ሰው ሲምፕል ዩቲዩበር ነው በነገራችን ላይ እንጂ እሱ የጋዜጠኝነት መስፈርት የሌለው ሰው በየትኛው መንገድ ነው እነዚህን መረጃዎች ገብቶ እሱ ቬሪፋይ የሚያደርጋቸው? አንድ እንኳን የኢሚግሬሽን ሎው የማያውቅ ሰው፣ አንድ እንኳን ከኢሚግሬሽን ጠበቃ ጋር መረጃዎችን አቅርቦ ለኢትዮጵያውያን የማያውቅ ሰው እንዴት ነው ይሄን መረጃ ይሄን ኮምፕሊኬትድ የሆነ መረጃ እንትና ኤርሚያስ ለገሰ እጅ የሚገባው ብላችሁ ታስባላችሁ? ይሄ ማለት እኮ የአሜሪካ ሲኤኤ የሆነ እኮ ነው። ይሄን አወቀ ማለት ይሄን ሂደቶች በሙሉ በዚህ ደረጃ መረጃውን አገኘ ወይም አወቀ ማለት ኤርሚያስ ለገሰ የአሜሪካ ሲኤኤ ሆኗል ማለት ነው። ወይም የአሜሪካ የስለላ ድርጅት የአሜሪካ ሞሳድ ሆኗል ማለት እኮ ነው ኤርሚያስ። ይሄን ለማወቅ እንደዛ መሆን አለብህ። እነ ፎክስ ኒውስ እንኳን የማያውቁትን መረጃ ኤርሚያስ ለገሰ ሊያገኘው አይችልም። እመኑን፣ ኤርሚያስ ለገሰም ዋሽቷል ብቻ ሳይሆን መረጃውን በራሱ ፈጥሮ ነው ያመጣቸው። አስመስሎ አመሳስሎ እንዲህ ቢሆን እንደዚህ ብሎ አመሳስሎ አምጥቷቸዋል። ይሄ ምንም ማይካር ነው። የኤርሚያስ ለገሰ ጉዳይ ተዘግቷል። አሁን ጀዋር መሐመድ ላይቭ 2 ሰዓት እገባለሁ ብሏል። ያኔ ደግሞ የሚያወጣውን መረጃ ትመለከታላችሁ፣ ትሰማላችሁ አድማጭ ተመልካቾቻችን። እኛ ግን የጀዋር ደጋፊ አይደለንም። ጀዋር መሐመድ የሚያራምዳቸው ፖለቲካዎች ለሀገር እድገት አይጠቅሙም ብለን ወስነን ጨርሰናል። ከዚህ በፊት በተለይ ያራምዳቸው የነበሩ የፖለቲካ አቋሙ ለኢትዮጵያ የሚያሻግር አይደለም። በዚህ ምክንያት የጀዋር ደጋፊ አይደለን። ይሄን እንድታውቁ የተከበራችሁ አድማጭ ተመልካቾቻችን። ጀዋር ወንጀለኛ ነው። ወንጀለኛ ከሆነ ደግሞ በሚጠየቅበት በሚሆነው አግባብ ወንጀሉ ወጥቶ ሲታይ ነው። ታስሮ ወይ ደግሞ የሆነ አካል መረጃውን ፖስት አድርጎ ምናምናቸው አሉ እዚህ አሜሪካን ሀገር። ምክንያቱም ወንጀሉ ተሰራ የተባለው ጀዋር ተያዘ የተባለው እዚህ አሜሪካን ሀገር እስከሆነ ድረስ አሜሪካን ሀገር የሚያወጧቸውን ሶርሶች ነው ምናምነው። ኢትዮጵያ ውስጥ ሆኖ ቢሆን የኢትዮጵያ መንግስት ይዞት ቢሆን ኢትዮጵያ ውስጥ ሶርስ እንጠብቅ ነበር። ስለዚህ በአሜሪካ መንግስት እስካልተነገረ ድረስ በነ ፎክስ ኒውስ በነ ሲቢ እስካልወጣ ድረስ በነ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እስካልወጣ ድረስ በሌሎቹም ዜናው እስካልወጣ ድረስ ወይም ደግሞ እሱ ዘወረስቶ ፎረስት ተብሎ ታስሮም እስካላየነው ድረስ ይህን መረጃ ከማንም ለማመን ይከብደናል። ስለዚህ ኤርሚያስ እንዲሁ ከሰማይ ተነስቶ ያወጣውና የፈበረከው መረጃ መሆኑ ግልጽ ነው። እኛ ግን የሚዲያችን አቋም ጀዋር መሐመድ የሚባለው ፖለቲከኛ የሚያራምደውን ፖለቲካ ሰፖርት አናረግም። ይሄን እንድታውቁት ነው። ግን የፈለገ ተቃዋሚ ቢሆንም አንድ ሰው ሲቃወም ግራውንድ ይዞ እውነት ይዞ መሰረት ይዞ መሆን አለበት እንጂ በውሸት ከሆነ የምንቃወመውን ሰው እያጎለበት ነው ራሱ እሱ ነገር አድቫንስ እያገኘ ነው የሚሄደው እንጂ የምንቃወመው ሰው በእኛ ተቃውሞ ሊሸነፍ አይችልም ማለት ነው። ስለዚህ ኤርሚያስ ኦልሬዲ ፌልድ እንዳደረክ መታወቅ አለበት። አሻሽለ ተመለስ። ይቅርታ ወይም ትል ይሆን አናቅም፣ በምን አይነት መንገድ ህዝቡን እንደምትክስ አናቅም። ብቻ ውርዴት ግን መሸነፍን ከወዲሁ ኦልሬዲ አክሴፕት ብታደርግ የተሻለ ነው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን የእናንተን ሀሳብ አስተያየት ትናንትም ጽፋችሁልናል፣ ዛሬም ትጽፉልናላችሁ። የዩቲዩብ ቻናሉን ሰብስክራይብ ማድረግ ብዙዎቻችሁ እየረሳችሁ ስለሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እነዚህ መረጃዎች ሰበር ሆነው ነው የገቡት። መደበኛ ዜናዎቻችን የኛ ዩቲዩብ ቻናልም ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር የሚኖሩት ከኢሚግሬሽን ጋር ተያይዞ የሚወጡ ህጎችን አፕዴት ማድረግና አድማጭ ተመልካቾቻችን እዚህ አሜሪካን ሀገር ሲኖሩ እንደዚህ አይነት ዜናዎችን ሰምተው እንደሄዱ ሳይሆን የምንፈልገው መረጃዎቹን ሰምተው ለራሳቸው ውሳኔ እንዲወስኑ ጉልበታቸውን፣ ጊዜያቸውን፣ ገንዘባቸውን የሚቆጥቡላቸው ከኢሚግሬሽን ጋር ተያይዞ የሚወጡ መረጃዎች አርጀንት የሆኑ መረጃዎችን በማድረስ የሚታወቅ የዩቲዩብ ቻናል ስለሆነ ሰብስክራይብ ማድረግ አሁንም እንዳትረሱ ለማለት ነው። ሰናይ ቆይታ።